አንድ ጥያቄ አለ። ምንድን አለ መሰለህ ሰዎች ብዙ ጊዜ በተለያየ ገዳማት ነው የሚሄዱት። ማለት በቃ የመርጋት ነገር የለም አንድ ቦታ ላይ። ዛሬ ከየለሽ ነው፣ ነገ ወዳ ጻድቃኔ ነው፣ ነገ ወዳ ሌላ ቦታ ዘብል ነው። የተለያዩ ገዳማት አሉ አይደለ? ይሄዳሉ። ግን በዚህ ሁሉ ቦታ ዞሮ ደግሞ አንዳንዶች የማይፈውሱ አሉ። ይሄ ምንድነው? አንዳንዴ ያለ መጽናት አለ። በጣም የመባዘን ነገር ማለት ነው። ለዚህ መፍትሄው ምንድነው ማለት? እኔ ብዙ ጊዜ አባቶች ሲናገሩ ማየውና መሰማው አንድ ሰው ሱባኤ ሲይዝ የሆነ ቦታ ላይ ቀጥ ብሎ ቦታ እንኳን ሳይቀየር አንድ ቦታ ላይ ያደረ እየዋለ እዛው እየቆመ እዛው እየጸለየ እዛው ጸሎት ይጠመቅ አንድ ቦታ ላይ እንደ ቤተክርስቲያን ነበር የማውቀው። አሁን ሰው ታውቃለህ በቃ ወይ በየቦታው መሄድ ነው ሁሉም ሀጂ። ያው እንዳልኩ ነው በየቦታው ጸበል ተጠማቂ ነው። እዚህ ጋር ዘንዶ አስራ ይላል፣ እዛ ጋር በአታ ማርያም ትባላለች፣ ቃጥላ በተለያዩ ቦታዎች ሄደው ግን ደግሞ አንዳንዶች የማይፈወሱ አሉ። ይሄ ለምንድን ነው? ያለ መርጋት ችግር አለ። እስኪ ነው በዚህ እግረ መንገድህን ያለውን መከራዎች ምንድን ነው ማድረግ ያለባት እንደ አይነት ያለ መርጋት ያለበት ሰዎች? በየቦታው የመሄድ ነገር የየቦታው ቃል ኪዳን እንዳለ ሆኖ ነገር ግን አሁን አንዳንድ ጊዜ ምን አለ መሰለህ በተሯሯጣ አይደለም የምንሄደው። ከሄድን ደግሞ አሁን አብዛኛውን ሰው ይሄዳል ገዳም ይቀመጥና እኔ በጣም ብዙ ቦታዎች ይሄዳሉ። ያው አንተም የምታውቃቸው ነገሮች ስላሉ ማለት ነው ይሄዳሉ። ግን ስትሄድ የምትታዘባቸው ነገሮች አሉ። ሰው ገዳም ሂዶ የዓለማዊ ወሬ የሚያወራ ከሆነ፣ ጸሎት ላይ የማይተጋ ከሆነ፣ የማይሰግድ ከሆነ፣ የማይቆርብ ከሆነ፣ ንስሐ የማይገባ ከሆነ መመላለሱ ምንም ትርጉም የለውም። እንደውም እጭልና ግን የራሳችን ድክመት እኮ ነው። እግዚአብሔር ሳይሰማ ወይም ሳያድነን ቀርቶ አይደለም፣ የራሳችን ድክመት ነው። ሂደቶችን አላወቅንም። አንደኛ ምን አለ መሰለህ አሁን ይሄ የዛር መንፈስ የአይነ ጥላ መንፈስ ምን ይሆናል መሰለህ ልክ አሁን ለብዙ ጊዜ ሰዎች የማይድኑበት ዋናው ምክንያቱ ይሄ የመናፍስቱ ዓለም ወይም አይነ ጥላው የዛር መንፈስ ወይም አጋንንቱ ሰይጣኑ በእውቀትና በእድሜ ይበልጠናል። ከኛ በላይ እሱ ያውቃል ምን ማድረግ እንዳለበት ማለት ነውና ልክ ምን ያደርጋል? አንተ ወደ ጸበል ስትሄድ ቤት ውስጥ ይቀራል ወይ መንገድ ላይ ይቀራል። መንገድ ላይ ይቀርና ልክ አንተ ተጠምቀህ ስትወጣ ይጠብቅሃል። ተጠምቀህ ስትመጣ ይጠብቅሃል። ከዛ ይሳፈራል አንተው ላይ ግን አልዳንክም። አየህ ይሄ ሂደት አለው። እንዴት ነው? ምን ብዬ ነው መውጣት ያለብኝ? አወጣጡ ራሱ አለው። ወደ ገዳም ስትሄድ ራሱ ወደ ጸበል ስትሄድ ምን ብለህ ነው መውጣት ያለብህ? ምን ብለህ ነው መጸለይ ያለብህ? ይሄንን ማወቅ መቻል አለብህ። አለበለዚያ ግን ዘመናችንን እንጨርሳለን። ከዛ ምን ያደርጋል መሰለህ ሴራውና ስራው በጣም ረቂቅ ስለሆነ ተስፋ እንዲቆርጥ ያደርገዋል። ያ ሰው ተስፋ እንዲቆርጥ ያደርገውና ይህን ያህል እግዚአብሔርን እያመንኩት ጸሎቴን አልሰማኝም፣ በቃ እኔን እግዚአብሔር አያድነኝም ይልና ወደ ጠንቋይ ቤት እንዲሄድ ወደ ደፍተራ ቤት እንዲሄድ ከዛ ደግሞ ሃይማኖቱን እንዲቀይር ያደርገዋል፣ ይገፋፋዋል። ስራ አይፈታም። ልክ ከወጣ በኋላ ስራውን ይጀምራል። እሱ አርፎ ነው የመጣው። ያኛው ደክሞ ሰውየው ስጋው ብቻ ነው የደከመው ይላል። እና ከቤት ስንወጣ ምን ማለት ነው? አሁን ጸሎት ያደርጋል። ጸሎት ስናደርግ አእምሯችን ይበታተናል። ከመጸለያችን በፊት ግን የጸሎት መጀመሪያና መዝጊያ አባታችን ወይ አሁን እዛው ሰማያት ነው ካማተብን በኋላ ይህንን ጸሎት እንጸልያለን። ከጸለይን በኋላ በደንብ መስገድ አለብን። የአምልኮት ስግደት መሰገድ አለብን። የአምልኮት ስግደት ምን እየተባለ ነው የሚሰገደው? ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ለአብ ስግደት ይገባል እያል የአምልኮት ስግደት ይባላል። እንደዚህ ማለት ነው። ይሄንን በደንብ ከሰገድን በኋላ ሌላ ምንድነው? መቁጠሪያ። በመቁጠሪያ ሰው መቁጠሪያ ማለት አሁን አንዳንድ ሰው ስለ መቁጠሪያ አብዛኛው ሰው ማለት ይቻላል ግንዛቤ የለውም። ወይም ደግሞ ለሆነ ካህን ወይም ለሆነ መነኩሴ ለሆኑ መነኩሴ የተፈቀደ አድርገው ሊሚትድ አድርገው የሚያስቡ ወይም ደግሞ የሚናገሩ ሰዎች አሉ። ነገር ግን መቁጠሪያ ማለት ማንኛውም ሰው የሚጠቀመው የጸሎት ሰው የሆነ የሚጠቀመው ነው። ማንኛውም ሰው ስልህ በጸሎት የተጋ ሰው የሚጠቀመው ነው። መቁጠሪያ ማለት
አባቶቻችን ጸሎት ሲጸልዩ አሁን ለምሳሌ እግዚኦ መሐረነ ክርስቶስ 41 ጊዜ ኪርያላይሶ 41 ጊዜ ለማለት ያንን መቁጠሪያ ይጠቀማሉ። አየ ሌላ አይደለም እኮ መቁጠሪያ ማለት እየቆጠርን ጸሎት ስንት አሁን 41 ጊዜ ከሆነ 41 ፍሬ አለው መቁጠሪያው አይታ። ከዛ 41 ጊዜ ብለሃል ዙር ስትሞላ 41 ጊዜ ብለሃል ማለት ነው። ስለዚህ ማንኛውም ሰው ምን እያለ ነው እየቆጠረ እንትን የሚልበት ነው። ከዛ በኋላ መንፈሱ ጀርባችን ላይ ይቀመጣል። የመጀመሪያ ጀርባችን ላይ ወይ ትከሻችን ላይ ይቀመጣል። በዛን ሰዓት ስመ ቅዱሳንን እየጠራን በስላሴ ስም ተጋለጥ፣ በአብ ስም በወልድ ስም ተጋለጥ እያልን መቀጥቀጥ ወይም መግረፍ ይጠበቅብናል። መቁጠሪያና ስግደት አይወድም። ጸሎት ብቻ ሲሆን አእምሯችን ውስጥ ፊልም ይከፍታል። ምን አይነት ፊልም? የሆነ ሀገር ይወስድሃል፣ ያለን ትራንስፖርት የሆነ ሰው ያመጣብሃል፣ በአእምሮ ያመላለስብሃል። ወዳጅ ሊሆን ይችላል ወይ ተጣላ ወይ ያስቀየምህ ወይ ትራንስፖርት ላይ የሆነ ዝም ብሎ ያባክንሃል። አንተ በድን ቆሟል ተተተተተላለህ፣ ነገር ግን አይምሮ ያለው የለም ተወስደሃል፣ ተነጥቀሃል። በቃ አይታል በድን ሐውልት ነው የቆመው ማለት ነው። ነገር ግን ይሄ ስግደት ለስላሴ ወይም ለአምልኮ ስግደት ስትሰግድ መንበርከክ ስለማይወድ ትዕቢተኛ ስለሆነ መስገድ ከሰገድን በኋላ መቀጥቀጥ ተጋለጥ እያለን ልክ አሁን ስትቀጠቅጥ ወይም ስትገርፍ አንደኛ የክርስቶስን መገረፉን እያሰብክ ነው። ምክንያቱም መቁጠሪያው የሚሰራው ኢየሱስ ክርስቶስ ከተገረፈበት ወይም ከተሰቀለበት ዕፅዋት ነው የሚዘጋጀው። መቁጠሪያውን ስትይዝ ክርስቶስ እንደተገረፈልህ ታስባለህ፣ በዛ እንደተገረፈልህ ታስባለህ፣ መከራውን ታስባለህ፣ ጥላትህን ታስባለህ። ጥላትህን በሱ ስም ትቀጠቅጠዋለህ። ሌላ አይደለም እኮ የምትጠራው ስመ እግዚአብሔርን ነው። ስለዚህ መቁጠሪያ ማለት እጅግ በጣም ዘርፈ ብዙ ጥቅም ያለው ነው፣ ምስጢር ያለው ነው፣ ዋጋ ያለው ነው። ስለዚህ ይሄ እርኩስ መንፈስ ወይም ደግሞ የመናፍስቱ ዓለም ከኛ እንዲወገድልን በሱ ከተወገደልን በሱ ከተነሳልን ምንድነው ኃጢያቱ? እንድንድን አይደለም የጸሎቱ ወደ እግዚአብሔር የእግዚአብሔር ሰዎች ንጹህ መንፈስ ቅዱስ እንዲያድርብን አይደለም ወይ የሚፈለገው? መጾም መስገዳችን መጸለያችን ይሄ ነው። ስለዚህ አንድ ሰው ከቤቱ ወደ ጸበል ወይ ወደ ገዳም ሲሄድ ምን ማድረግ አለበት? ይሄንን ሰግዶ ታሰር፣ መንገድ ላይ እንዳትቀር፣ ቤትም እንዳትቀር፣ የትም እንዳትቀር፣ ቀጥታ እኔ የምሄድበት ቦታ ላይ ሄደህ መቃጠል አለብህ ተብሎ በስመ ሥላሴ በቅዱሳን ስም ተገዝቶ መሄድ መቻል አለበት። ዝም ብለህ ሻንጣህን አንጠልጥለህ ብትሄድ እሱ ቁጭ ብሏል። በቃ ስትሄድ ይሸኝሃል፣ ስትመጣ ይቀበላል። በዛ ምክንያት ሰዎች እድሜያቸውን በገዳም ያሳልፋሉ። አንድ ሰዎች እዛ ሄደው ወሬ ያወራሉ። ገዳሙን ይለማመዱትና እንደ ቤት ያደርጉታል። ስትሄድ እኮ ከምትበላው ተቀንሰህ ማለት የአመጋገብ ስርዓትህን ቀንሰህ አፍህን ቀንሰህ የምትናገረውን ቆጥበህ ከምንም ነገር ትቆጠባለህ። ምክንያቱም አሁን እዚህ ጋር የነፍስ ዋጋ ልታገኝ ነው። ዓለምን ትተህ ሂደህ አንዳንድ ሰዎች ገዳም ሂደው ከገዳም ወጥተው ከተማ አካባቢ የሆነ ከሆነ ደግሞ የተለያየ ነገር አለ። ይበላል፣ ይጠጣል። የገዳሙ ስርዓት ይበላሻል። የገዳሙ ስርዓት ይበላሽ ደግሞ የድህነት ጊዜ ይዘገያል። ከዛ የገዳሙን የማዳን እንትን እንፈታተናለን። ገዳሙ እኮ አይረክስም። አሁን ሰው ገዳሙን አረከሱ ምናምን አይደለም። እግዚአብሔር በባህሪው የቀደሰውን አያረክሰውም። ነገር ግን ሰው ምን ይደርስበታል? ቅጣት ይመጣበታል። አይተናል። ስንገረፍ የተገረፉትን አይተናል። ገዳሙን ሲያጸዳ አይተናል የተለያየ ቦታ ላይ። ስለዚህ በራሳችን ድክመት በራሳችን እንዝላልነት እስኪ ልየው ብለው የሚሄዱ አሉ። ልሞክረው ብለው የሚሄዱ አሉ። እሳ ሳይገቡ የሚጠመቁ አሉ። እዛ ሄደው ሌሎች ዓለም ላይ የተውትን ነገር ማድረግ የሚፈልጉ አሉ። እና በዚህ መንገድ ሰዎች ድነት ጊዜያቸው ሊዘገይ ይችላል። አንድም ደግሞ እግዚአብሔር ለሆነ ዓላማ ከፈለገ አንተ ከቤቱ እንዳትወጣ ሲፈልግ የሆነች ነገር ያስቀምጥልሃል። ጸጋህን ሊያበዛልህ ሲፈልግ አንተም መጨረሻ እሱ ስለሆነ የሚያውቀው ለሆነ ነገር ተፈልገ ይችላል። ወይ ለብህትውና ወይ ለምንኩስና ወይ ለሆነ ነገር ተፈልገ ሊሆን ይችላል። እና ይሄንን ደግሞ እግዚአብሔር
እንዴት ነው የምትጠይቀው? በሱባኤ ገብተህ ትጠይቃለህ። ሱባኤ መጽሐፍ ቅዱሳዊ ነው። 1 ሳምንት 1 7 2 7 3 7 እያለ መጽሐፈ ኩፋሌ ምዕራፍ 5 ምዕራፍ 6 ስታነብ ታገኛለህ ስለ ሱባኤ አያያዝ። መልካም እውነት ነው፣ ትክክል። አሁን ያልከው ነገር አብዛኛው ሰው በቃ የሚያደርገው ነገር ነው። ለስሙ ከቤት ተነስቶ ወደ ገዳም ይሄዳል፣ ለመጠመቅ ይሄዳል። እዛ ከደረሰ በኋላ ግን የሄድበትን ዓላማ ብዙ ሰው ይረሳል። አንድም ደግሞ እንዳልከው ጾም ሲጾም ሱባኤ ሲያዝ ስጋና ነፍስ መዋሃድ አለበት። በአፍዛ ታነበንባለህ፣ በስጋ ሌላ ቦታ ነው። ስለዚህ ግዴታ ስጋና ነፍስ አንድ መሆን አለባቸው። አንድ አካል ሆነ አንድ መንፈስ ነው መጸለይ ያለብህ እንጂ አካል እዛ ነፍስ ሌላ ቦታ ከሆነ እሱም አይሆንም። ለምሳሌ አንዳንድ ሰዎች በጣም ሞኝ መሆናቸው በጣም የሚገርመኝ ነገር አብዛኛው የኛ ኦርቶዶክስ ተከታይ አማኝ ሞኝ ነው ማለት ይችላል። ለምን ካልከኝ እኔ ካየሁት ነው መናገር የምችለውና ለምሳሌ አንድ እናንሳ ተሳስ ገብርኤልና ሐምሌ ገብርኤል አብዛኛው ሰው ወደ ቅዱስ ተሳስ ገብርኤል እንግዲህ ጾም ነው አይደል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ነው አይደል? ከ7 ዓመት ጀምሮ ያለ ህፃን ይጾም ነው የሚለው። ግን ብዙ ሰው ከዚህ ጀምሮ ይሄን ሁሉ ኪሎ ሜትር አቋርጦ ከሄደ በኋላ እዛ የሚቀርበው ምግብ ግን ታውቀዋለህ፣ የሚቀርበው መጠጥ አሁን እንዲህ አይነት ነገሮች ናቸው ህይወትን በጣም የሚያመሰቃቅሉት። ወይ አለመሄድ ነው፣ ከሄድክ ደግሞ መሰብሰብ ነው። የሄድክበትን ዓላማ ገብርኤልን ጠይቀህ አማልኝ ብለህ ጠይቀህ መመለስ ነው የሚጠበቀው አይደል? እንጂ አሁን ለመዝናናት ብለህ ይሄን ሁሉ ሀገር እንዴት ትሄዳለህ? ለመጠጣት ለስጋ ብለህ እንዴት ይሄን ሁሉ ሀገር ትሄዳለህ? እንደውም ብዙ ጊዜ የተቸገረው ተሳስረ ቁልቢ ስለ የተቸገረው ምንድነው? ምግብ ራሱ ሽሮ አታገኝ። በጣም የከፋው ነገር እሱ ነው። ተሳስ ገብርኤል አሁን ቁልቢ ብትሄድ ሽሮ የምታገኘውበት ዙረት ነው። እውነት ነው። ለምን ከተባለ አብዛኛው ቦታው የተሞላው በስጋ አሁን እንደዚህ ያሉ ነገሮች አጉር የስጋ ድካም ካልሆነ በስተቀር ለነፍስ ለስጋ የማይጠቅም ነገር እየሰራን ያለ ነውና እንዲህ ያሉ ነገሮች ራሱ በረከት ያሰጡ። ሰው ግን ለመሄድ እንዳልነው አንደኛ ነው፣ በጣም ይሄዳል። የትም ገዳም ይምጣ የሚሄድ ችግር የለም። ግን እንደተነጋገርነው ወደ ኋላ እንዳወራ ነው ስጋና ነፍስን አንድ የማድረግ ችግር አለ። የማዋሃድ የማስታረቅ ነገር የለም። በጣም እኛው በግል አሁን ብዙ ጊዜ ማለት እንዳስተማሪ ነገር ስለሚሆን የማወራው ነገር አሁን የሆነ ነገር ካሰብኩ በቃ ወይ የሚያስጨንቀኝ ነገር ወደ አእምሮዬ ከመጣ የማደርገው አንድ ብቻ ነው። ወይ ካለበት ቦታ ላይ ቀጥ ብዬ አንድ ቦታ ሰው አይዛለሁ፣ ወይ ደግሞ ሌላ ቦታ ከሄድኩኝ ቀጥ ብዬው እዛ ሰውዬን ጨርሼ በጣም ጠይቄ ነው የምመለሰው እንጂ እንደዛ ከሄድኩ በኋላ እንዲህ ነው እንዳነው የሚለው ነገር ብዙ እኔ አልደግፍም። እኔ ማለት አድርገው መሆንም ያለበት እንደዚህ ነው። እንዴት ነው እግዚአብሔር የሚሰማል? እውነት ነው። እና ብዙ ጊዜ ያው ማለት የመባዘን ነገር አለ። እንግዲህ መልእክቱ በጣም ደስ ይላል። ያለው ፈተና እንግዲህ እንዲህ ነው። እውነት ነው። ያው ስጋችን የመውደዱ አባዜ በጣም እያመዘነ ሲመጣ የነፍስ ነገር ደግሞ ይረሳል። ከዛ ደግሞ ይሄ ርኩስ መንፈስ የሚባለው ነገር ያው በእኛ ላይ ያው እኮ ነው። እንደዛ ነው። ለምሳሌ አሁን አንተ ገብርኤል አንሳ ገብርኤል አሁን ለምሳሌ ሄደ ገብርኤል ታነገስ ሄደ ሙዚቃ መስማት የለብህ። በቃ ገብርኤል በር ላይ ማለት ነው እንዴ ሙሉ አዳር። በጣም ከሚገርመው ነገር ነጋዴ ችግር የለውም። ነጋዴዎች አሁን ከአዲስ አበባ የሚሄዱት ለትርፍ ነው። የነሱ በቃ አላማቸው አንድ ነው። በቃ ምንድነው? ቢዝነስ ነው። ግን ሌላው ህዝብ ገብርኤል ደርሷ ተሳልሜ ልምጣ በረከት አገኘው ላይ ሄደው ህዝብ አብሮ እዛ እየጨፈረ እያማሟቀ የሚያድርበት ምክንያት ምንድነው? እንዴ መሰንቆ ለምሳሌ አዝማሪ ምናምን በስርዓት ሄዶ ሙዚቃ እንትን ተብሎ ጭፈራ ምናምን ሁሉ እንትን አለና ይሄ ምንድነው? በጣም ሊሰራበት የሚገባ ነገር ነው። እኔ አንዳንዴ በጣም ከአእምሮ በላይ ይሆናል። እኔ አሁን ሳማ ሰንበት ለምሳሌ አሁን በቃ እኔ እግዚአብሔር ወይ የምትወደኝ ከሆነ እዚህ ደጅ ድጋሚ እንድመጣ አልፈልግም። በቃ መጨረሻን በዚህ አድርግልኝ ያልኩት እግዚአብሔር ሳማ። እና በጣም ብዙ ጊዜ ነው ከሄድኩኝ። ምክንያቱም ሰው ይዘህ ሄደህ የሆነ ትልቅ ዛፍ ጎትተህ ወደ መኪና እንደማስገባት ማለት ነው። ያው መርካቶ እንደማይገባት ማለት ነው። ያው እኮ ማለት አሁን መርካቶ ማለት ምንድነው? አላማው እኔ ጠጭ ከሌለ መጠጥ ሻጭ አይመጣም። ቤት አድርጉ። እንደዛ ስለሆነ ይሄንን ነገር
አንድ በአጽንኦት ቤተክርስቲያኗ የሚመለከተው አባቶች በጣም ቢሰሩበት ሰው በጣም ከባድ ነው እና ልክ አሁን እንደተፈቀደ በጣም ራኔ አሁን እኔ ልገልጻቸው ራሱ የሚከብድ ነገሮች አሉና በቃ በጣም አስቸጋሪ ነው። አሁን ምንድነው እንደዚህ ያሉ ሁኔታዎች ናቸው ሰዎች ቶሎ እንዳይፈወሱ የሚያደርገው ነገር። ምን ከዛው ለምን እንደሚለው መሰለህ እኔ እኮ ቅልብ ይሄጃለሁ እንትና ይሄጃለሁ ጻድቃን ይሄጃለሁ ምናምን ብሎ ደግሞ ይናዘዛል እኮ ግን መፍትሄ አጣው ምናምን። መጀመሪያ መፍትሄ ለማግኘት አንተ ልክ ሆናል ወይ በትክክል በአግባቡ ተቀምጠሃል ወይ? ወደ ውስጥ መመልከት ነው መጀመሪያ።